እኔ ማንንም ማናገር አልፈልግም። ስለዚህ እኔ ልግባ ማለት ነው። ዳጣ ውጭልኝ። ማንንም ሰው ማናገር አልፈልግም እያልኩሽ እኮ ነው። እንዴ አለ የምርሽን ነው? እኔን እኮ እስከዛሬ ሰው ብለሽኝ አታውቂም እኮ። ኡፍ ዳጣ እባክሽ ልለምንሽ። እኔ አሁን ጭቅጭቅ አልፈልግም። ተይኝ። ምሳሌ ሚስጥር መደበቅ ጀመርሽ? ምንም አይደለም አባዬ። ምሳሌ ከኛ የሚደበቅ ነገር ምንድን ነው? እንዴ በቃ ለማንም ማሳየት አልፈለግም። ቅድስት እንደምትወደው ተስፋ አደርጋለሁ። እርግጠኛ ነኝ ብሩኬ በጣም ነው የምትወደው። አንቺም ደግሞ ስላጋዛሽኝ አመሰግናለሁ። እንዴ ኧረ ችግር የለውም። እኔ የተቀጠርኩበት ሱቅ አይደል? ለምን አላጋዛ? ግን እንዴት ወርቅ ቤት ልትገቢ ቻልሽ? ያው ከመስተንግዶ ምናምን ይሻላል ብዬ እኮ ነው። እንደዚህ ደግሞ ለስራ ተነሳስተሽ በማየቴ በጣም ደስ ብሎኛል። አዎ ብሩኬ፣ ወደዛ ወደ ነበርኩበት ስራማ በፍጹም አልመለስም። እዛ ተመለስኩ ማለት ሞት ነው የሚጠብቀኝ። ሁሉም ነገር ለበጎ ነው ማለት። ስለዚህ ከዚህ በኋላ ወደ ኋላ ላለመመለስ መጣር አለብሽ። አታስብ ብሩኬ፣ በጭራሽ ድጋሚ ወደዛ ስራ አልመለስም። በእሺ አሁን በቃ ተመለሽ። ገና ደግሞ ሳገቢ ደግሞ እንዳትባረሪ። እሺ ግን ስጦታውን ስሰጣት ፎቶ ምናምን ቪዲዮ ቀርጸህ ላክልኝ። አንቺ አሮጊት እንደ አሮጊት ቡና ተቀቀያለሽ አይደል? እና እንዳንቺ ጻጥብዬ በየደቂቃ ልጋዳ። ሴትዮ ነገሮችን እዛው እሺ። እኔ ምልሽ ዳጣ ዝም ብሎ ራሴን እያመመኝ ነው የሚሻለኛል። በቃ እንድጮህ ነገርው እንዴ ለምን? ዝም ብሎ ከሚያምሽ ብዬ ነው። እኔ እኮ እውነቴን ነው ዳጣ። ደግሞ ህፃን ልጅ ራሱን ያመዋል እንዴ? እና ታዲያ ዳጣ እስኪ ሂጂና እናቴን ጥሪልኝ። አንቺ ልጅ ግን ሰሞኑን እናቴ ማለት አብዝተሻል። እንዴ ቅድስት እኮ ነው ያልኩሽ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። የምሳሌ አድናቂዎች፣ ምሳሌ እንግዲህ ከነ ካሌብ እጅ ልትገባ ነበረ፣ በተአምር ተርፋለች። እስካሁን ድረስ መድብል በዙሪያው ሌሎች ሰዎች እንዳሉት ብዙ አናቅም ነበረ። አለው ብለን የምናስበው አክዓብ የካሌብን ወንድም ነው። ታረቀኝም ቢመጣ ታረቀኝ ከሃዲ ሆኗል። ለፍትህ ሳይሆን የሚሰራው ለራሱ ራሱን ለማውጣት አሜሪካ፣ ካናዳ ለመሄድ እንደዛ ነበረ እንግዲህ እያሰበና እየጣረ ያለው። የማይነካ ሰው መድብልን ለመግደል እንግዲህ ድፍረቱን አግኝቶ ሰው በር ድረስ መጥቶ እሱም ታስሮ ቀርቷል። ያው መልካም መታሰር የሆነለት ታርዬ እያልን እናቆላምጠዋለን። እስከዛ ድረስ የሞትን ጽዋ እስኪጠጣ እሱ እስካሁን ድረስ በጣም ብዙ የሚባሉ ሰዎችን እየገደለ የሰውን ደም እያፈሰሰ ነው የኖረው። ከዚህ በኋላ መድብል ይገለዋል አይገለውም የሚለውን የምናይ ይሆናል። በእርግጥ መድብል ሰውን የመግደል ፍላጎትም ሆነ እቅድ የለውም። ሰውን ላለመግደል ነው እስካሁን እየታገለ ያለው። ሰው እንዳይጠፋበት ነበረ። ነገር ግን አጥፊዎች ካልጠፉ ብዙ ሰው ስለሚጠፋ ብዙ ሰው ሰለባ ስለሚሆን ከዛ አንጻር አጥፊዎችን እነ ካሌብን ማጥፋት ይፈልጋል። ዋናው ግንዳቸው ካሌብ ነው። ካሌብ ከወደቀ የተቀረው ምንም ችግር የለውም። እንዲሁም ታረቀኝ ካሌብ ጋር ያሉ ባለ ሀብቶች እንዲሁም ይወጡ እንዳሉ ምናምን እየተናገረ ይገኛል። በጣም ጥሩ ነው መለፍለፉ። ነገር ግን ገና የቀረ እውነታ ሁሉ ይኖራል። ዞሮ ዞሮ እውነት ተናገረ አልተናገረም አይቀርለትም ቅጣቱ። መቅጣት ያለበትን ቅጣት ይቀጣል። እንደዝና ለህግ አሳልፎ ቢሰጠው መልካም ነው። ምክንያቱም መድብል ሰውን አይገልም። ሰውን ከገደለ ደግሞ ወንጀለኛ ተብሎ እንግዲህ ያው እስር ቤት ሊገባ ነው። እስር ቤት ከገባ ደግሞ መኖር አይችልም። አስባችሁታል? እስር ቤት መልሶ መግባት አይፈልግም። ሰገንን ሳይገድል ገደልክ ተብሎ በሴራ ምክንያት እስር ቤት ነው የኖረው። በጣም ታምር ነው። የሚያሳዝነው ነገር ግን ሰገንን እዛ ቤት አስመልጠው ለምን ሞገስ እንዳልተከታተላት። ሞገስ ቢያንስ ውጭ ላይ ነበር አይደለ? የሞገስ ውጭ መሆን ምንም ነገር ፋይዳ አልነበረውም በጊዜው። ቢያንስ ስትወጣ እንደምትወጣ እርግጠኛ ከሆኑ እንደሚያስመልጧት ካወቁና ካመኑ እንደዛ ከተሰማቸው
ሞገስ በር ላይ ሆኖ ወይ መኪና አዘጋጅቶ ብቻ ወደ ሆነ ቦታ ይዘዋት ሊሄዱ ይገባ ነበረ። ነገር ግን ልጅቷን አውጥተው ወደ ውጭ ነው የሄደችው። ውጭ ሄዳ እንግዲህ እንዴት ነው ፈልገው የሚያገኟት? ብዙ ጠላቶች አሏት። አሁን ላይ የተፈለገች ነው። እንዲሁም በሌላ በኩል መድብልና ሞገስ የገቡበት ካፌ ውስጥ እነሱ የተቀመጡበት ወንበር ላይ እሷ ተቀምጣ ተመግባ መክፈል ስላልቻለች ልታመልጥ ስትል እቃ ጠቢ ተብላ እቃ እያጠበች ነበረ። እቃ እያጠበች እንግዲህ መድብል መጸዳጃ ብሎ ምናምን ሄዷል። ቢያንስ በዛ ጊዜ ካገኛት እና ካያት አሪፍ ነው፣ ሊያትም ይገባል። እንደዛ ካልሆነ ግን መልሳ ከጠላት እጅ መግባቷ የማይቀር ነገር ነው። ጠላቶቿ ከያዟት እንዴትና በምን ተደራድረው ነው የሚተዋት የሚለቋት የሚለው በጣም ያሰጋል። እንግዲህ ሁሉ ነገር ለበጎ ነው። እዛ ቤት ያወጣት ፈጣሪ ከመድብል ጋር በሰላም እንዳገናኛት ምኞታችን ነው። ማህሌት እንግዲህ ለአለም ነግራት አለች። የነገረቻትም የሰገን የመድብል ፍቅረኛ እንደተገኘች እንዳልሞተች ነው። አለምዬም ጭርጭርጭር ቅጠልጥል እያለች ነው። አቤት አለም ግን ችግድብ ፈረስ የሆነች ልጅ እንደው ምን እንደሚሻላት አናቅም። ያው የድራማው ድምቀት ነች። አንዳንድ እብድና ኃይለኛ ሰዎች ባሉበት ቦታ ላይ ድራማ ይደምቃል። አብዛኞቻችሁ በጣም ነው የጠላችኋት። ትውጣ አለም ትውጣ ምቀኛ ናት እያላችሁ ነው እንግዲህ። ቅድስትንም ተናገረች ብላ ሄዳለሁ ብላ ነበረ። መሄድ የነበረባትን ሴት እንግዲህ መድብልም ምንም ቅድስትም አባብለው እንድትቀመጥ አድርገዋታል። ማህሌትም ወደ ስራ ገብታለች። እሷም እንግዲህ ቅድስትን ለማግባት ስትል ቤተሰቦቿን መውደድ ማክበር መቻል አለብህ፣ ስለዚህ ስጦታ ስጣት ብላ መምከር ችላለች። አሁን ላይ ማህሌትና እንግዲህ ብሩክ እንዴት ነው? የቺ ጠጋ ጠጋ ቃለ ማንሳት ነው። ማሄን እኮ እኛ እናምናትም፣ እናንተ ታምኗታላችሁ እንዴ? ማሄን እኔ በበኩሌ አላምናትም። ማሄን በሩቅ ኤፍራታ ራሱ በሩቅ እንዳለቻት እኛም በሩቅ ነው ልንላት የሚገባው። ከብሩክ ጋር አሁን ላይ እንግዲህ እንደ ጓደኛሞች ሆነዋል። ጭራሽ ወርቅ ቤት ተቀጥራ እየሰራች ከሷ ከምሰራበት ወርቅ ቤት ወርቅ መግዛት ምናምን። ረረ ብሩክ እንዴት ነው? ጓደኛ ረካት በቃ። ግን ቅድስት ደስተኛ አይደለችም። ቅድስት እየቀናች ነው። ቅድስት ስለምትቀና ያው ቅናቷን በልክ ማድረግ አለባት ቅድስት። በእርግጥ የሰርጓ ቀን ደስታዋን በተቃራኒ ሀዘንና ጨለማ ነው ያረገችባት። ብዙ በድላቸዋለች። ነገር ግን ደግሞ አንድ ሰው ከተመለሰ መመለሱ በጣም ጥሩ ነው፣ ደስ ይላል። እንዲሁም ምሳሌን ሰላም በልልኝ ምሳሌዬን እያለች ትገኛለች ማህሌት። የእውነት ከተቀየረች በጣም ደስ ይላል። መቀየሯ አሪፍ ነው። ትላንት ሰባብሮ ጥሏት ነበረ። አሁን ደግሞ አማካሪው አርጓታል ብሩክ። እንግዲህ ይቅርባይነት ትልቅነት ነው፣ መልካም ነገር ነው። ነገር ግን ቅርርብነታችሁን ብዙም ባታደርጉት አሪፍ ነው። ስለ ልጅም ልጅ እኮ አይወልድም፣ ልጅ የማይወልድ ሰው ምን ይሰራላታል ብላ አለም ብሩክን እንግዲህ እንደምትጠላው ስትነግራት ሊወልድም ይችላል ብላለይ። ያው ተስፋ አለው ብሩክ። ወንድ ልጅ ከወለድኩ ይቅርታ አደርግልሻለሁ ስላላት ይወልዳልም ይቅርታም ያደርግላታል። ጓደኛሞቹ ነው እንደሚቀጥሉ እርግጠኛ ነን። ነገር ግን ማሂ የሆነ ሰዓት ብትቀየርስ? እንደነገርኳችሁ መጠንቀቅና መፍራቱ መልካም ነገር ነው። የሆነ ሰዓት ደግሞ አመሏ ተነስቶባት ብትቀየር ቤተሰብ መስላ ገብታ የተወለደውን ልጅ ራሱ መስረቅ የማይቀር ነገር ነው። እንደዛ ታደርጋለች። እሷ ክፋት ተንኮል አይሰለቻትም። አሁን ላይ ግን አለምን ከኔ ተማሪ፣ ክፋትን ተንኮልን ምንም አይሰራልሽም እያለች ጥሩ የሆነ ምክርና ሀሳብ ነው እየሰጠች ያለችው። አለምም እንቧ ከርዮ ብሬን መልሽ አፈር ቤና ብላታለች። ያንቺ ብር እያለ ለምን አፈር እበላለሁ ብላ ዘና እያለችባት ትገኛለች። ማሂዬ በዚሁ ቀጤ መቼም ቢሆን ወደ ክፋትሽ እንዳትመለሽ። ዳጣና ምሳሌን እንግዲህ የካሌብ ሰዎች ተከታትለው ይዘዋቸው ነበረ። ነገር ግን እንደነገርኳችሁ መድብል ሰው አለው፣ በዙሪያው ሰው አስቀምጧል። በጣም ብልህና ጀግና፣ በጣም የሚለይ ሰው ነው። እንደዛኞቹ ሲያንዣብቡ የመድብል ሰዎች ደግሞ እንደ ኖርማል ሳይሸፋፈኑ ምን ሳይሉ
የመድብል ሰዎች መሆናቸውንም ሳያሳውቁ እየሰሩ ይገኛሉ። እንግዲህ ብሩክን፣ ቅድስትን ወይም ዳጣና ምሳሌን የእነሱን ፋሚሊን ያውቃሉ። ስለዚህ መጠበቅ ነው ስራቸው። ጥበቃቸውን በሚገባ ተሳክቷል። ከነ ካሌብ እጅ ገቡ ማለት በጣም ከባድ ነው። ታረቀኝን ልቀቁልን፣ እኛ ምሳሌን እንመልስ ብለው በጭራሽ ነው የማይደራደሩት። ሊደራደሩ አይችሉም። እዚህ ቅድም ማህሌት ተይዛ ነበረ። ማህሌት ተይዛ እንግዲህ በሌላ ነገር ድርድር አቅርበውላቸው ነበረ። ማህሌትን ከፈለክ ግደላት ነው ያለው ለመድብል። ስለዚህ አሁንም ቢሆን ታረቀኝን ራሱ ለመድፋት ነው እንደውም የሚያስበው። ራሱ እንደማይገለው እርግጠኛ አይደለም። አሁን ላይ ታረቀኝ አሜሪካ ሄዳለሁ ብሎ ነው እየተጃጃለ ያለው። ስለዚህ ታረቀኝ እንዲለቀቅ የነ ብሩክ የሆነን የነ መድብል የሆኑ ሰዎችን ቢይዙ በጭራሽ ነው የማይደራደሩት። ቀጥታ ደም ውስጥ በቃ መቃባት፣ እነሱም መስበር፣ ሰብሮ ማስቀረት ነው የሚፈልጉት። ይህ ነገር ባለመሳካቱ በጣም ደስ ብሎናል። ምሳሌ ታግታ ቢሆን ኖሮ በጣም ከባድና የሚያስጠላ ይሆን ነበረ ነገሩ። ብሩክ ዳጣን መቆጣት ተናግሮ ማስቀየም ስላልፈለገ ነው እንጂ ነገሩ የእውነት ስላላናደደውና ስላላስቀየመው አይደለም ዝም ያለው። ነገሩ በጣም አስቀይሞትና አስከፍቶት ያው በውስጡ ምቅ አርጎ ነው የያዘው። እንግዲህ ዳጣዬ ያው ይቅርታ ጠይቃለች። ምሳሌም ይቅርታ አርጊላ ቅድስትዬ እያለች ቅድስትን እየለመነች ይቅርታ እንዲደረግላት አርጋለች። ሁለታቸው በጣም ነው የሚግባቡት። ውሃ ጠብሰው መብላት ራሱ በጣም ነው የሚችሉት። እንደነሱ ውሃ ጠብሶ የሚበላ ሰው ራሱ የለም። እንግዲህ ይቅርታ ተደርጎላታል። ነገር ግን እውነታው ተነግሯታል። ዳጣ ብሩክ መናገር ስላልፈለገ ነው እንጂ ስላልተቀየመ አይደለም ብላ ነግራታለች ቅድስት እውነታውን። ስለዚህ ዳጣዬ ራስሽን መጠበቅ አለብሽ። በፈለግሽው ቀንና ሰዓት ባትመጪ አሪፍ ነው። እንደውም ከዚህ በኋላ የራስሽ የሆነ ራይድ የሽ ብትመጪ መልካም ነው። እንደዛ ካልሆነ የመጠቃት እድልሽ ሰፊ ስለሆነ እነ መድብልን ሌላ ፈተና ሌላ ችግር ውስጥ እንዳታስገቢያቸው። ስትመጣ ወይ ከናታን ጋር መምጣት አለባት ወይ ከኤቢ ጋር። ብቻ ብዙ እግር ባታበዛ ባትመላለስ መልካም ነው። ያው እንደ ቤተሰብ ስለምታያቸው እሷም እነሱም እንደ እህት ነው የሚያዩት። እንግዲህ አለመቅረት አትችልም፣ ግን ደግሞ ራሷን መጠበቅ መቻል አለባት። በሌላ በኩል ደግሞ አክሊሉ ዳጣ የምትባል ሴትን እየፈለገ ነው። በባለፈው የሰገንን ስልክ እንግዲህ ስላየ ሲም ካርዱ ዳጣ በሚል ስም እንደወጣ ስላወቀ፣ ስለዚህ ሁለት ጠላት አላት። ሁለት ብቻ ሳይሆኑ ያው 10,000 ማለት ይቻላል። የካሌብም ሰዎች እንደዚሁ ደግሞ የአክሊሉም ሰዎች አሉ። ከዛ አንጻር ዳጣዬ ራስሽን ጠብቂ። ምሳሌ በስተመጨረሻ ታማለች። ምን ሆና ነው የታመችው? ምን በልታ ይሆን? ምን የበላች ይመስላችኋል? በእርግጠኛነት አለም የሆነ ነገር አቅምሳት ሊሆን ይችላል። በእርግጥ አለም ምግብ ስጭ ስትላ ምግብ የምትሰጣት ሴት አይደለችም። እንደውም ይህ ከዚህ ብላ በጣም ተቆጥታና አመነጫጭቃ ነው የምታባረራት። እንደዛ ማድረጓ ተገቢ አይደለም። ከሰው ቤት እየኖረች አንዲት ያለችዋን ላይ ምሳሌን ከፍ ዝቅ አድርጋ የምታናግርበት መንገድ በጣም ነው የሚደብረው። ለዛውም እናት የሌላትን ልጅ እናቷን ቅድስት አድርጋ ተቀብላለች። ቅድስትዬ እናቴና ስትል አለም ደግሞ በተቃራኒ እናትሽ ሞታለች እያለች አሁን ድረስ እናቴ እናቴ እንድትል ከስካሁን በተለየ መልኩ እንድታስባት እንደዚሁም ስዕል እስከ መሳል ድረስ ደርሳለች። ይሄ የማድረጉ አለም ተገቢ አይደለም። ስለዚህ የአለም ተንኮልና ሴራ ብሩክ ሊያቅ ይገባል። ከቤት መባረር አለባት። ቅድስትን ብትሆን ሺ ጊዜ ሄቷን ብትሆን ለምሳሌ ጥሩ ሰው ስላልሆነች ማስወጣት መቻል አለባት። እንግዲህ ምሳሌ ተገርፋ ተመታ የማታውቀው ሴት የማታውቀው ልጅ እንዴት ነው ትላንት የመጣች ሴት ልትገርፋት የምትችለው? ለዛው ምንም ነገር ሳታደርጋት። ይህ በጣም ከባድ ነገር ስለሆነ የአለም ሴራ መታወቅ አለበት። እንደዚሁም ማህሌት እንግዲህ ለብሩክ እንዳልነገረችው ብሩክ እንደማያውቅ አለም ሴረኛ እንደሆነች ይሄን ነገር ስለነገረችው ያው እነሱም ድራማ እየሰሩባት ነው። ነገር ግን ውስጡ ስለቆሰለና ስለደማ
እንደዚሁም መድብልም ያውቃል። ነገር ግን እንደማያውቁ ሆኖ ብቻ በጥቁር አይን ነው የሚያዩት። ጥሩ ፊት የላቸውም እና ለምንድን ነው የሚገላምጡኝ ጥሩ ፊት የማያሳዩኝ እያለቻት ነበረ። ነገር ግን ማሂ በጣም ጥሩ ስራ እየሰራች ነው ያለችው አሁን ላይ። ማሂ በዚሁ በርች ነው የምንለው። ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።